እሺ ዛሬ ሐመርኋ ነው የምንመለከተው። ሐመርኋን መጀመሪያ ስንጽፍ እንደዚህ ታደርጋላችሁ። ይሄው ሀ ሺ ሁ ሂ ሃ ሄ ህ ሆ ታደርጋላችሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ታደርጋላችሁ ማለት ነው። እቺ ሐመርኋ ነች። እንደሚታወቀው አማርኛ 4 ሀ ነው ያለው። እነሱን አንዴ ለማስታወስ ያክል በፍጥነት ሀሌታ ውሃ ምንላት ይቺ፣ ሐመርኋ ምንላት ይቺ፣ ከዛ ብዙሃን ውሃ ምንላት ይቺ፣ ከዛ ኸ ብለን ምንጠራት ይቺ ማለት ነው። ስለዚህ እነዚህ ሁሉ ሀ ናቸው። ኦኬ ሀ ናቸው። ለምሳሌ ሁለት ብላችሁ ስትጽፉ እንደዚህ መጻፍ ትችላላችሁ። ሁለት እንደዚህ ማለት ነው። ሁ ለት። በተመሳሳይ በዛች በሐመርኋ ደግሞ እንደዚህ ሁ ለት እንደዚህ መጻፍ ትችላላችሁ። በማን ነው እቺ ሶስተኛዋ ብዙሃን ውሃም በተመሳሳይ ኦኬ። እሺ ብዙሃን ውሃ ላይ ኦኬ ብዙሃን ውሃ እንደዚህ ማለት ነው። እንደዚህ አለች። ከዛ ሁ ለት ሁለት ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ኦኬ ሁለት ከዛ በዛችኛዋ ሀ በኸ ባልናት ነው በዚች ሁ ለት እንደዚህ መጻፍ ትችላላችሁ ማለት ነው። ሁለት ማለት ትችላላችሁ። ስለዚህ እነዚህ ሁሉ የሀ ቤቶችን ተጠቅመን የምንጽፍባቸው ፊደላቶች ናቸው ማለት ነው። ስለዚህ ሀ 4 ሀ ነው ያለ። ሀሌታው ሀ እቺ፣ ሐመርኋ እቺ፣ ብዙሃን ውሃ እቺ፣ ኸ ምንላት እቺ ማለት ነው። ስለዚህ እነዚህ ሁሉ የሀ ቤቶች ናቸው ማለት ነው። አሁን የኛውን ላጥፋና ቃላታችንን እንመስረት እንደ ሁልጊዜው ማለት ነው። ኦኬ ይህን እንደዚህ ላጥፋ። ኦኬ አሁን በሐመርኋ ነው የምንመሰርተው። ሐመርኋ ማለት ሀ ሰ ት ሐሰት ማለት ትችላላችሁ። ሐሰት ሐመልማል ማለት ይቻላል። ሀ መ ል ሐመል ከዛ ማ ል ያው ሐመልማል ትላላችሁ። እሺ ሐሴት ሐሰት አይደላችሁ እዚህ ላይ። ከዚህ ላይ ደግሞ ሐሴት ሀ ሴ ት ሐሴት ማለት ትችላላችሁ። ሐሴት ከዛ ሐረግ ሀ ረ ግ ሐረግ ማለት ትችላላችሁ። ሀብት ማለትም ይቻላል። ሀ ብ ት ሀብት ማለት ትችላላችሁ። ስለዚህ አሁን ሀን ተጠቅመን ስንት ቃል መሰረትን? አንድ 2 3 4 5 5 ቃላቶችን መስርተናል። እዚህ በላይ ደግሞ እናንተ ማስፋት ትችላላችሁ ማለት ነው። እሺ አሁን ወደ ማን እንሄዳለን? ወደ ሁ ማለት ነው። እቺ ሁን ተጠቅመን ደግሞ እንመስርት። አሁን ይሄን አሰምራለሁ።
ሁን ተጠቅመን እንመሰርታለን። ሁ ስንል ሁ ለ ት ሁለት ማለት ትችላላችሁ። ሁ ኔ ታ ሁኔታ ማለት ትችላላችሁ። ሁ ሁ ሉ ም ሁሉም ማለት ትችላላችሁ። ሁ ሉ ሁሉ ማለት ትችላላችሁ። ከዛ ሁ ሁ ሁከት ሁ ከ ት ሁከት ማለት ትችላላችሁ። ስለዚህ በሁ ደግሞ ስንት መሰረትን ማለት ነው? አንድ ሁለት ሶስት አራት አምስት ቃላቶችን መመስረት ቻልን ማለት ነው። እናንተ ደግሞ እዚህ ላይ ከዚህ በላይ ደግሞ ተጨማሪ ራሳችሁ መሞከር ትችላላችሁ ማለት ነው። አሁን ወደ ሶስተኛ እንለፍ። ሶስተኛ ፊደል ደግሞ ሶስተኛ ቃል ምስረታ በማን ነው? በሂ ማለት ነው። በዚች ስለዚህ በሂ ደግሞ ሂ ሳ ብ ሂሳብ ማለት ትችላላችሁ። ሂሳብ ሂ ደ ት ሂደት ማለት ትችላላችሁ። ህይወት ትላላችሁ። አንዳንዴ ህይወት ቢሆንም ዋናው ግን ህይወት ማለት እንችላለን። ሂ ወ ት ህይወት ማለት ትችላላችሁ። ሂደቶች አሁን ሂደት የሚለውን ሂደቶች ሂ ደ ቶ ች ሂደቶች ትላላችሁ። ሂደቱ ተመሳሳይ ነው። ሂ ደ ቱ ሂደቱ ማለት ትችላላችሁ። ስለዚህ አሁን እነዚህ ሁሉ ቃላት መመስረት ቻልን ማለት ነው። አሁን እስኪ ላንብብላችሁ። ሀ ሰ ት በአንድ ላይ ሐሰት ሐሰት። ሀ መል ማል ሐመልማል ሐመልማል። ሐሴት በአንድ ላይ ሐሴት ሐሴት። ሐረግ በአንድ ላይ ሐረግ ሐረግ እንላለን። ሀብት በአንድ ላይ ሀብት ሀብት እንላለን ማለት ነው። ወደዚህ ስንመጣ ሁለት በአንድ ላይ ሁለት ሁለት ማለት ቻለን። ሁኔታ በአንድ ላይ ሁኔታ ሁኔታ። ሁሉም በአንድ ላይ ሁሉም ሁሉም። ሁሉ ላይ ደግሞ ሁሉ ሁሉ። ሁከት 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 እንላለን ማለት ነው። ሶ ወደ እነዚህ ስንመጣ ደግሞ ሂሳብ በአንድ ላይ ሂሳብ ሂሳብ። ሂደት በአንድ ላይ ሂደት ሂደት። ከዛ ሂወት ህይወት ህይወት ትላላችሁ። ሂደቶች አንድ ላይ ሂደቶች ሂደቶች ትላላችሁ። ሂደቱ በአንድ ላይ ሂደቱ ሂደቱ ትላላችሁ ማለት ነው። አሁን እስከ ሶስተኛ ፊደል ነው የሰራነው ማለት ነው። ኦኬ አሁን ወደ አራተኛ ፊደሎች እንሄዳለን። መጀመሪያ አሁን ድጋሚ እንጻፈው በደማቅ ቀለም። እሺ ሀ ስትሉ ሀ ሁ ሂ ሃ ሄ ህ ሆ ሆ ነው። እነዚህ አሁን እዚህ ላይ ነን፣ አራተኛ ላይ ስለደረስን ሀ ላይ መጀመሪያ ላይ የጻፍናቸውን መድገም እንችላለን። ለምሳሌ ሀ ብ ል ሀብል ማለት ትችላላችሁ። ሀብል ማለት ትችላላችሁ። ሀ ሳ ብ ሀሳብ። እሺ ሀ ረ ግ ሀረግ። ሀ ሀ
ብ ታ ም ሀብታም ማለት ትችላላችሁ ማለት ነው። ኦኬ እነዚህ ሁሉ በሀ የመሰረትናቸው ናቸው ማለት ነው። በአራተኛዋ ሀ በዚች። አሁን ወደ አምስተኛ መሄድ እንችላለን። አምስተኛ ሄ በሚለው ሄዋን ማለት ትችላላችሁ። ሄደ ሄዱ ሄዱ ከዛ ሄደች ያላችሁ በዚህ ማርባት ትችላላችሁ። ሄክታር ኖ እሺ ሄክታር እንላለን ማለት ነው። ስለዚህ እነዚህ ሁሉ በአምስተኛ ፊደል በሄ ማለት ነው በዚች መሰረትን። አሁን ወደ ስድስተኛ ፊደሏ ስንሄድ ስድስተኛ ፊደል ህ ናት አይደለ? ህን ስንጽፍ ደግሞ ቀለም እየቀያየርን ቢሆን ደስ ይላል። ስለዚህ እሺ ይህን ደማቅ አረንጓዴ ልጠቀም። እሺ ህ ስትሉ ህዳር ማለት ትችላላችሁ። ይችን ዳ ረዘም ያለ ስለሆነ እግሯ ህዳር ማለት ትችላላችሁ። ህንፃ ማለት ትችላላችሁ። ህንፃ ህብረት ማለት ትችላላችሁ። ህግ ማለት ትችላላችሁ። ህብረተሰብ ትላላችሁ ማለት ነው። ስለዚህ አሁን ደግሞ እንደ ድጋሚ ማንበብ እንችላለን። ሀብል በአንድ ላይ ሀብል ሀሳብ በአንድ ላይ ሀሳብ ሀረግ በአንድ ላይ ሀረግ ሀብታም በአንድ ላይ ሀብታም ትላላችሁ ማለት ነው። ወደ እነዚህኞቹ ስንመጣ ሄዋን በአንድ ላይ ሄዋን ሄደ በአንድ ላይ ሄደ ሄዱ በአንድ ላይ ሄዱ ሄደች በአንድ ላይ ሄደች ሄክታር ትላላችሁ ማለት ነው። መልካም እሺ ይህን ካልን አሁን ወደ እነዚህ ወደ ስድስተኛ ፊደሎቹ ስንመጣ ህዳር እንላለን። ህዳር ህንፃ በአንድ ላይ ህንፃ ህብረት በአንድ ላይ ህብረት ህግ በአንድ ላይ ህግ ህብረተሰብ እንላለን ማለት ነው። አሁን ስንታየን ማለት ነው? እዚህ ላይ 3 ከላይ ደግሞ ከላይ 3 አይተናል ማለት ነው። ኦኬ እሺ አሁን ወደ ስድስተኛ ፊደሎች ነው የምንሄደው። እሺ ስድስተኛ ፊደል እሺ ሰባተኛ ፊደል ላችሁ። ሰባተኛ ፊደል ማለት የመጨረሻ ፊደላችን ማለት ነው። የመጨረሻ ፊደላችን ያው ሀ ሁ ሂ ሃ ላጥፋት ድጋሚ ልጻፋት ሃ ሄ ህ ሆ ማለት አሁን በዚች ነው የምንሰራ ማለት ነው። ለምሳሌ ሆ ሄ ያት ሆሄያት ማለት ትችላላችሁ። በአጭሩ ዝም ብላችሁ ሆሄ ማለትም ይቻላል። ሆሄ እሺ ሆታ
ሆታ ሆታ ማለት ትችላላችሁ። ሆነ ማለት ትችላላችሁ። እነዚህን ሁሉ ቃላቶች መመስረት ትችላላችሁ። ከዚህ በላይም ማብዛት ትችላላችሁ ማለት ነው። ሶ ሆ ሄ ያት ሆሄያት ሆሄ ሆሄ ሆታ ሆታ ሆነ ሆነ ትላላችሁ። ከዚህ በላይ ሌሎችንም አረፍተ ነገሮች ለምሳሌ አረፍተ ነገር ስንሰራ አማርኛ የልበል ለምሳሌ የአማርኛ ሆሄያት ስል በዚህ ልጠቀም ሆ ሄ ሆሄያት እሺ 34 ሲሆኑ እያንዳንዱ ፊደል ወይም ሆሄያት ወይም እሺ ሆ ወይም ሆሄ ሰባት አባላት አሉት። አያችሁ ይህን አሁን እንደዚህ አይነት አረፍተ ነገሮችን መልእክቶችን መጻፍ ትችላላችሁ። ፊደላቶችን እንደዚህ እያደረግን ከጨረስን በኋላ ማለት ነው። እዚህ ላይ እንደምትመለከቱት እዚህ ላይ ከሀ እስከ ሆ፣ ከዚህ ላይ ከሀ እስከ ህ፣ እዚህ ላይ ከሀ እስከ ሂ ያሉትን ጽፈናል ማለት። ስለዚህ 1 2 3 4 5 6 7 ማለት ነው። ስለዚህ 7 ፊደላቶችን ቃላት እየመሰረትን ተለማምደናል። ከእናንተ የሚጠበቀው እያንዳንዱ አሁን የሰራናቸውን ገልብጣችሁ ደብተራችሁ ላይ ድጋሚ ማንበብ ነው ማለት ነው። ያው ደብተር እንደዚህ አይነት ደብተር ያስፈልጋችኋል። እንደዚህ አይነት ገዝታችሁ እየጻፋችሁ በእርሳስ ስክሪፕቶ ቢሆን ችግር የለውም። እርሳስ ሲሆን ለማጥፋት ስለሚመቻችሁ ስትሳሳቱ ማለት ነው እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ግን ከዚህ ባለፈ ደግሞ እኛ በውስጥ መስመር ስለምናስጠና ስልኬን እዚህ ላይ ያለውን ስልክ ወስዳችሁ ደውሉልኝ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስላለነ እዚያ ላይ ያለውን ነገር አውርተን ቀጥታ ዛሬውን ጀምራችሁ ፊደላቶችን መለየት፣ ቃላቶችን መመስረት በደንብ መለማመድ ትችላላችሁ። እኔ ከሆነ ምንም ችግር የለውም። እስከ መጨረሻው እንደዚሁ እየሰራን ቀጥላለሁ። እናንተ እየለመዳችሁ ትወጣላችሁ፣ አዳዲሶቹ መማራቸውን ይቀጥላሉ ማለት ነው። ስለዚህ ላይክስ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ለምን ሁሉም ሰው ጓደኛ ይኖረዋል። ስለዚህ ለጓደኞቻችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ላኩላቸው፣ ይማሩ፣ ብዙ ተመልካች እንዲኖር፣ ብዙ ሰው እንድናስተምር ማለት ነው። በተረፈ እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።